መጀመሪያ እኮ ወደ ሀገራችን ስንሄድ ኪሎ ማወቅ አለብን። ኪሎ ስለማናውቅ እኮ ነው የበዛ ኪሎ ስለምንወስድ የሚመለስብን እቃ ለሰው በአደራ መልክ የምንሰጠው። ስለዚህ እቃችንን በኪሎችን ማወቅ አለብን። 23 ነው 23 ነው። ሻንጣ ስንገዛ እኩል መሆን አለበት። የተበላለጠ ሻንጣ ስለምንገዛ ኪሎችን ስለማናውቅ ምን ማድረግ እንዳለብን ስለማናውቅ ዋጋ እንከፍላለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሚዘንድ ሸልቻ ተከታታችሁ እንዴት ናችሁ? ደህና ናችሁ? በሀገር ውስጥ ከሀገር ውጭ ያላችሁ ፋሚሊዎቼ ሰላም ብያለሁ። ማለት ዛሬ እስኪ በቀላሉ አጠር ባለ ቪዲዮ የመጣሁት እንዴት ነው ኪሎአችንን በትክክል መዝነን ሻንጣችንን ወደ ሀገር የምንገባው የሚለው ነው ይመስላችሁ። እንግዲህ ኢንሻአላህ በቅርቡ ወደ ሀገር እገባለሁ ከሚያስቡት ሰራተኞች አንዷ ነኝ። አላህ ያሳካልን። ብዙ ጊዜ እናስባለን፣ ነገር ግን ከሁለት ወር ከሶስት ወር በኋላ ወይም በየቀኑ ካሰብነው አንጻር ወይም ከሀገራችን ካለው አንጻር ሀሳባችንን እንድንለውጥ እንችላለን። ስለዚህ ወይም ደግሞ ከማይለውጡት ያድርገኝ እያልኩኝ አሁን ዛሬ በቀላሉ እስኪ በትናንሽ ሻንጣዎች እንዴት ነው በ23 ኪሎ ይዘን የምንሄደው አሳያችኋለሁ ማለት ነው። እንዴት መሰላችሁ? መጀመሪያ ሀገር ስንገባ 5 ነገሮችን ማወቅ አለብን። መጀመሪያ የምንገዛውን እቃ ማወቅ አለብን። ከመጀመሪያው ሲጀመር መጀመሪያ መዳም ስትሰጠን የምንይዘውን እቃ ማወቅ አለብን። ምን አይነት እቃ ነው ለእኛ የሚጠቅም የሚጎዳን የሚለውን እቃ ማየት አለብን። ምክንያቱም 2 ዓመት 3 ዓመት ስቆይ እሷ የምትሰጠን እቃ ኦቨር ይሆንና ከዛ ከምጥለውማ ይሄ ለኔ ይጠቅመኛል ምናምን እያ እንጎዳለን። ስለዚህ መጀመሪያ የምንይዘውን እቃ ማወቅ አለብን ማለት ነው። ሁለተኛ ነገር ደግሞ ሻንጣ አገዛዛችን። ሻንጣ አገዛዛችን ምንድን ነው? የተመጣጠነ ሻንጣ መሆን አለብን። ትልቅ ሻንጣ እንገዛና ከዛ በኋላ እቃ ዝም ብለን ኪሎ ሳናውቅ እንጨምርበታለን። ከዛ ሲሄድ ኤርፖርት ላይ ወይ ይጣልብናል ወይ የሆነ ነገር ይደረግብናል ወይ በፌስታል በተለያዩ ነገር አድርገን ለሌላ ሰው እንሰጠዋለን። ስለዚህ ያ ነገር ጉድለት ያመጣብናል ማለት ነው፣ ሌላ ውድቀት የሚያመጣብን። ሶስተኛ ነገር ደግሞ ከገባን በኋላ ምንድነው ማድረግ ያለብን? ከገባን በኋላ ምንድነው ማድረግ ያለብን? እኛ የሚጠቅመን ነገር ምንድነው የሚለውን ማወቅ አለብን። በአራተኛ ደረጃ ደግሞ እዛ ከገባን በኋላ ምንድነው መስራት ያለብን? እዛ ከገባን በኋላ የተለያዩ ስራዎችን ሳንጀምር ተመልሰን ወደዚህ ሀገር እንመጣለን። ላለመመለስ ምን ማድረግ አለብን? በአምስተኛ ደረጃ ወደዚህ ሀገር ደግመን ላለመመለስ ምንድነው መስራት ያለብን ማድረግ ያለብን የሚለውን አብረን ያለ ማለት ነው። መጀመሪያ ሻንጣ ስትገዙ የመጀመሪያውን አይዲያ የምሰጣችሁ ሻንጣ ስትገዙ አነስ ያለ ሻንጣ፣ ለምሳሌ ልክ እንደዛ አይነት ሻንጣ ብትገዙ በኋላ ይሄ ሻንጣውን 23 ይዛል ማለት ነው። ተመሳሳይ የዚሁ አይነት ትናንሾቹን ሁለቱን ብትገዙ ይጠቅማችኋል። ሁለተኛ ደግሞ የጨርቅ ሻንጣ አትግዙ። የጨርቅ ሻንጣ አንደኛ ኢትዮ ስትሄዱ አፈር ይጠጣል፣ ሁለተኛ ደግሞ የመቀደድ ባህሪ አለው፣ ሶስተኛ ሲቆይ እናንተ አትጠቀሙትም። ውስጡ እያረጀ ምንም አያደርግላችሁም። እንደዚህ አይነት ግን እንደዚህ አይነት የፕላስቲኮችን ሻንጣዎች ከገዛችሁ ግን ይሄ ፕላስቲክ ሻንጣዎችን ከገዛችሁ ግን ቢቆሽሽም አፈር እንዲሆነው ቶሎ ውጡለታላችሁ። ውስጡ ምንም ነገር አይሆንም። ስለዚህ ይሄ ሻንጣ ይጠቅማችኋል። በእርግጥ ውድ ነው ይሄ ሻንጣ ከኛ ከደሞዛችን አንጻር ስንታይ ቢያንስ ሶስቱን 600 ብር ወይም 500 ብር ወይም ከዛም በላይ ልንገዛው እንችላለን። ሶስቱን ሻንጣ ማለት ግን ሆኖ አይጎዳል። እዛ ከሄደ በኋላ እኛ ለብዙ አመት እንገለገልበታለን። በእርግጥ አገር ከገባን በኋላ ቁምሳጥን ቦፌ ምናምን ውስጥ ልናስገባ እንችላለን። ልብሳችንን ቁምሳጥን እንገዛለን። ቁምሳጥን ውስጥ ሊቀመጥ ይችላል። ነገር ግን ቢሆንም እናንተ ከቁምሳጥናችሁ ከላይ ማስቀመጥ ትችላላችሁ። ሻንጣው ምንም ነገር አይሆንም። ፌስታል ባታረጉበትም ብታረጉበትም ያን ያህል ምንም የሚጠቅማችሁ የሚጎዳችሁም ነገር የለም ማለት ነው። እኔ የወሰድኩት ሻንጣ ላይ የጨርቅ ሻንጣ ወደ 3-4 ሻንጣ አካባቢ ወስጃለሁ። ነገር ግን ከቁምሳጥን በላይ ሰቅየው እንትን ፌስታል አልብሼዋለሁ። ጥቁር ፌስታል ወስጄ ነበር ከዚህ ከሳውዲ እና ከዱባይ ወስጄ ነበረ። አልብሼው ምንም ያተረፈው ነገር የለም። አፈርና ሸረሪት ድር ነው ያደረበት። ስለዚህ እናንተ የሚጠቅማችሁ እንደዚህ አይነት ፕላስቲክ ሻንጣ ብትገዙ ለእናንተ ተጠቃሚ ትሆናላችሁ ማለት ነው። ሌላ እቃ ስንገዛ ማወቅ አለብን። አሁን 12ኛው ወር መጥቷል። አሁን ያለንበት ወር 12ኛው ወር ነው። የተለያዩ እቃዎች ይረክሳሉ። አሁን ለአዲስ አመት ወይም ለዲሴምበር ለአዲስ አመት ሲመጣ አዳዲስ እቃዎችም ስለሚገቡ አዳዲስ ብራንድ እቃዎች ስለሚገቡ የድሮ ያሁን የ2025 እቃዎች በሙሉ ይረክሳሉ። ስለዚህ እነዚህ እቃዎች ገና ረከሱ ብለን ዝም ብለን የምንፈልገውን ነገር ሁሉ መሰብሰብ የለብንም። ቁጥብ መሆን አለብን። ሱቅ ስንሄድ ቁጥብ መሆን አለብን። ብር ይዘን ቆጥበን ነው መሄድ አለብን። ከገዛም በኋላ ደግሞ ስንገዛ ምንድነው ማድረግ ያለብን? ወረቀት ወይም በጭንቅላታችን የምንገዛቸውን ብቻ ነገር ሄደን ገዝተን መጣት ያለብን። ዝም ብለን ያየነው ሁሉ ረከሰ ብለን ሰብስበን አንሄድ። በተለይ ሽቶ የምትሰበስቡ ልጆች ምንም አያደርግላችሁም። ሽቶ፣ ልብስ ሙሉ ላይ ነው እዛ ብራንድ ያለው ሽቶ ሁሉ ነገር አገር አለ ነፍ ነው። ከእናንተ የሚጠበቀው ብር ይዛችሁ ብቻ ሄዱ። ብር ይዛችሁ ከሄዳችሁ አለቀ። ምንም ነገር አይቸግራችሁም። ስለዚህ ይሄን ማወቅ አለባችሁ። ሌላ ምንድነው ማወራችሁ? ከዚህ ከሄዳችሁ በኋላ ኤርፖርት ላይ ኪሎአችሁ የተመጣጠነ መሆን አለበት። 23 2 ሻንጣ 7
ኪሎ ወይም 10 ኪሎ ትንሿ ሻንጣ በእጅ የምትያዝ ከኤርፖርት ከላይ የምትገባ በዚህ ብናለሽ ወጀርጋችሁ ትንሽ ሻንጣ ወይም በእጃችሁ ትንሽ ሻንጣ ይፈቀድላችኋል። ስልክ 2 ስልክ ነው የሚፈቀድ። ኦልሬዲ ግን ማሳለፍ የምችሉ ስልክ አለ 4 5 ከዛ በላይ ልታሳልፉ ትችላላችሁ በሲስተም ማለት ነው። ግን የሚፈቀደው 2 ስልክ ነው። ከሆነ ስልክ በላይ አይፈቀድም። ግን እናንተ በሲስተም ማሳለፍ ያለባችሁን በሲስተም አድርጋችሁ አሳልፉ ማለት ነው። 4 5 6 ከዛም በላይ ስልክ ይዛችሁ ትችላላችሁ። ግን በሲስተም አሳልፉ። ስትሄዱ ደግሞ ስልክ ስትገዙ ደግሞ ብራንድ ስልኮችን ግዙ። እኛ ሀገር አይፎን፣ አልትራ፣ ሳምሰንግ ነው። ይሄ የሌላ ብራንድ ላቭ ምናምን የሚባል ብራንድ ስልኮችን አትግዙ። እነሱን ስልኮች ደግሞ ከገዛችሁ ምንድነው እራሳችሁ ልትገለገሉበት እንጂ ሀገር ወስዳችሁ ልታተርፉበት አይደለም። ሀገር ብትወስዱት ይሄ ስልክ አያተርፋችሁም። በእውነት ነው የምነግራችሁ። ማንም የሚያውቀው ሰው የለም። አይጠቀሙትም ሲጀመር። እዚህ ሀገር የተለያየ ስልክ የምንጠቀመው እንጂ እዛ ሀገር ላይ በብዛት የምንጠቀመው ሳምሰንግ ጋላክሲ 12 24 23 03 ምናምን የሚባል የምንጠቀመው። ስለዚህ ስትገዙ ሳምሰንግ ወይ አልትራ ወይ አይፎን ግዙ ማለት ነው። ሌላ በተረፈ እዛ ከሄድን በኋላ ምን መስራት አለብን? ከትንሽ ስራ ተነሱ። ሱቅ ሊሆን ይችላል፣ ምግብ ቤት ሊሆን ይችላል፣ ዳቦ ቤት ሊሆን ይችላል። እንደ ገንዘባችሁ ከትንሽ ስራ ተነሱ። ብር ከሲሳችሁ የሚጠፋባችሁ ከሆነ ወርቅ ግዙና ሂዱ። ምናልባት ወርቅ አገር የምትኖሩበት አገር ላይ ውድ ከሆነ ከዱባይ ከሳውዲ እዘዙ። ኳተር ላይ በጣም እቃ እየተወደደ ነው። እኔ ወርቅ ለመግዛት ወጥቼ ነበር ከዚህ 2 ቀን በፊት። ትንሽ ዋየ ሰንሰለት ናት፣ የአንገት የህፃን ልጅ ናት። ለእኔ አትሆን፣ በጣም ስስ ናት የምነግራችሁ። ያም ደግሞ የባህሬን አይደለም። የባህሬን ከ21 ከ4 ብዬ ነው የሄድኩት። አይደለም እሱም ማን ያለኝ የሲንጋፖርድ ነው ያለኝ። ምን ያደርግልኛል? የሲንጋፖርድ 271 ግራም 271 እንትኑ ማለት ነው። ይሄ 21 ከ21 የምንለው የባህሬን አለ አይደል? እሱ እንደዛ ነው አለ። አልፈልግም ብዬ ትቼ ነው የወጣሁት። ዱባይ ላይ በጣም እቃዎች ጥሩ ናቸው፣ ሳውዲ ላይ እንደዚሁ። ስለዚህ ከነዛ አዛችሁ ብሩን በኢትዮጵያ ያስገቡላችሁ ሀገር የሚገባ ሰው ያምጣላችሁ ነው እምላችሁ ማለት ነው። ወደዚህ ሀገር ለመመለስ ምንድነው ማድረግ ያለብን? በመጨረሻ ላይ የምታዩት ነገር። ስለዚህ ያ ወርቅ ብትወስዱት ደግሞ መጨረሻ ላይ እንደምንምላችሁ ያን ወርቅ ብትወስዱት ኢትዮ ላይ የሆነ ነገር ቢቸግራችሁ የውጭ ወርቅ ከሆነ የ21 ካራቱ የባህሬን ከሆነ በተለየ ዋጋ ደስ በሚል ዋጋ ትሸጡታላችሁ። ወርቅ ከቀን ቀን ይጨምራል እንጂ አይቀንስም። ስለዚህ ብር የሚጠፋባችሁ ከሆነ ወርቅ ይዛችሁ ሂዱ። ሌላ እዚህ ሀገር ላለመመለስ ምን ማድረግ አለባችሁ? ስራን ሳትንቁ፣ ጠቆርን ወዛን ሳትሉ ስራን በስነ ስርዓት መስራት አለባችሁ። በተለይ እዚህ ሀገር ስትሆኑ ዩቲዩብ ክፈቱ፣ ስሩ። ቲክቶክ ክፈቱ፣ ስሩ። ከዛ እዛ ጋር እዚህ እንኳን ሞኒ ባትሆኑ አገር ላይ ሞኒ የመሆን ቻንስ ሊኖራችሁ ይችላል። ላይ በሚያክባት ቪዲዮ የመቀረጽ የተለያዩ አይዲያዎችን የማምጣት ሊኖራችኋል። ምክንያቱም የግል ቤትና የመዳን ቤት አንድ አይደለምና። ስለዚህ በዛ መልኩ ስሩ፣ ትቀየራላችሁ፣ ትለወጣላችሁ። አገራችሁ ላይ ወጥራችሁ ከሰራችሁ አገርም አረብ ሀገር ነው። ምንም የተለየ ነገር የለውም። ገንዘብ ካለ አረብ ሀገር ትኖራለህ፣ ገንዘብ ካለ ኢትዮጵያ ትኖራለህ። ገንዘብ ከሌለ አረብ ሀገርም ኢትዮጵያም አሜሪካ ሌላም ሀገር አትኖርም። ሌላ በተረፈ ሙያ ተማሩ። ሙያ የትም ሀገር ብትሄዱ ከእናንተ ጋር የሚሄድ እውቀትና ሙያ የትም አይሸጥም። እናንተ ስሙሉ ብቻ ነው የሚቀረው። ስለዚህ በሙያ በእውቀታችሁ መኖር ትችላላችሁ። እውቀት ያለው ሰው ሙያ ያለው ሰው የትም ሰው ፈልጎ ሳይሆን የሚሄደው ተፈልጎ ነው የሚሄደው ማለት ነው። ይፈልገዋል። ማንም ሰው ፈልጎት ይመጣል ራሱ ድረስ። ስለዚህ ባላችሁበት ሙያ በምትወዱት ሙያ ጠንክራችሁ ወጥራችሁ ከሰራችሁ ፐርፌክት ትሆናላችሁ። እንዲሁም ደግሞ ሰክሰስፉል ትሆናላችሁ። ኢነርጂ አላችሁ። ማንኛውም ሰው የራሱ ኢነርጂ አለው። ያላለቀ ያልተዋጠ ኢነርጂ አለው። ስለዚህ በኢነርጂያችሁ መጠቀም ትችላላችሁ እላችኋለሁ። ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስል ነበረ። ቪዲዮውን ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት ማድረጋችሁን አትርሱ። ለዛሬው በዚህ በቃናል። ባይ ባይ። በሚቀጥለው በአዲስ ቪዲዮ ለየት ያሉ ቪዲዮዎችን እንሰራላችኋለሁ። እንገናኛለን። ስለዚህ ለዛሬ በዚህ ሰናበታችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።